ይችላል። የትኛውም ሴት ልታለቅስ አልቅሰሽ የመጣሽው ልጅ ግን ሞራል ልትነኪኝ አይገባሽ። ላላላላ ሩታዬ ትዩ ማለት ነው ጋይዝ። ይቺ ብዙ የምትባለው ማለት ነው አልቅሳ ነው የመጣችው ምናምን ስትል አታፍርም። ደግሞ እኮ ማፈር። ሩታዬ ተረጋጊ መጀመሪያ ማለት ነው። በመጀመሪያ ማለት ነው ሩታ ብታፈቅር ወዳ ነው እንጂ ብታለቅስ ወዳ ነው እንጂ ባወድ ነው ወንድምሽን ባትወዶ ኖሮ አታለቅስም ነበረ ማለት ነው። ደግሞም አንቺ ሞራሯን የነካሽው እናት ናት ማለት አክስት ሆነሽ አክስት አርጋሻለች። አስበሽዋል? አሁን ይችን መሳይ ልጅ አሁን ይችን መሳይ ብርሬ ልጅ እንደዚህ ስትያት ሞራኗ ራሱ መንካት ማለት እኮ በጣም ከባድ ነገር ነው። ተትልቅ ሰው እንዴት ይሄ ይጠበቃል? ከጓደኞቹ ከአብርሽ ጓደኞች እንደፈለጉ ይበሉ። አንቺ እኮ ከአንቺ ይሄ ይጠበቃል። አልቅሰሽ ነው የመጣሽው። አብርሽ አልፈለገሽም፣ አንቺ ራስሽ ፈልገሽ ነው የመጣሽ ስትይ እኔ ራሱ እንዴት እንዳዘንኩብሽ በእውነት ብዙዬ ማለት ነው። በጣም ነው የጠላሁሽ እናቴን። ለምን ትልቅ ነሽ፣ እንደ ትልቅነትሽ ይሄን ነገር ማድረግ የለብሽም ማለትም የለብሽም። ሲጀመር ሩታ ተንግዶ ወዲያ ለማም ይሄኑ ነገር መመለስ አይገባም ማለት ነው። ለምን አንቺ ወደሽ ነው፣ ሁላችን የምናውቃለን። ወደን ብታለቅሽስ ምን ችግር አለው እንዴ? ስንት ህዝብ እያለቀሰ አይደለ እንዴ? እንደውም ፍቅሩን የማያገኘ ሰው ታንቆ የሚሞት አለ አይደል እንዴ? አንቺ እኮ ብዙ ነገር አሳልፈሽ እዚህ ደረጃ እናት ሆነሻልና ለነዚህ ብጤ መልስ አትስጪ። እነዚህ እከካም ሁላ የአንቺን ስሜት የማይረዱ ሰዎች ጋር ማለት ነው። በይ አላልኩም ትላለህ ደግሞ ብለሻል። አልቅሰሽ ነው የመጣሽ አላልሽም እንዴ? ወንድሜን ያገባሽው አልቅሰሽ ነው አላልሽም እንዴ? አረ ማስረጃለን አላልኩም እንዳትዪ ሴትዮ። እውነት ለመናገር እንዲ ትልቅ ሰው ሆኖ ራሱ ይዋሻል እንዲ ጋይዝ። አቤት ውሸት! እንደው ተጸጉሯ እስከ ጥፍሯ ማለት ነው ውሸታም ናት ሴትዮዋ። ቡዜዬ የምትባለው እንዴ አላልኩም ትያለሽ እንዴ? አልቅሰሽ አይደል ላይ መጣሽው አላልሻትም? ሞራኗን እኮ ነው የሰበርሽው። ግን እሷ አንድ ነገር ቅጥት አልተናገረችሽም። እንደ ትልቅነትሽ አክብራሻለች። በጣም ነው የምታከብራችሁ። አብዙ የአብርሽ ቤተሰቦች በጣም ነው የምታከብረው። ግን አንቺ አሁንም ሩታን መርገጥ፣ አሁንም ሩታን መስደብ ነው የምፈልጊው። በጣም ነው የምታሳዝኑት። ሰላም እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ባላችሁበት ሰላማችሁ ትርፍ ይበልልኝ። እንግዲህ ድራማው እንደቀጠለ ነው ማለት ነው። ብጥብጡ እንደተቀጠለ ነው ማለት ነው። ዛሬም ነገም ተዛ ወዲያም ማለት ነው። እንግዲህ ሜሪ የአብርሽን እህት ቡዝዬ የምትባለዋ ማለት ነው እየተናገሩ አንድ ላይ ብጥብጥ ጀምረዋል ማለት ነው። እንግዲህ በሩታ ህይወት አንድ ሰው እንዲናገራት አልፈልግም ብላ ሜሪ እንግዲህ ታውቃላችሁ። ሜሪ እንግዲህ የሩታ አክስት ነኝ ነው የምትለው እና የሩታ እህት ነኝ የሩታ ዘመድ ነኝ ነው የምትለው። ታውቃላችሁ አይደለም? እና እስቲ ዛሬ ቪዲዮ መጥቷል። ያበደ ነው እርግጠኛ ነኝ ማለት ነው። እና እስቲ ቪዲዮን ተከታተሉ። ለቤቴም አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤት ሁሉ እላለሁ። ምንም ነገር ማድረግ ይችላል። ማንም ሰው እናንተ ሄዳችሁበት ርቀት መሄድ ይችላል። ተረጋጊ። ለምን መሰለህ እኔ ብዙ ነገራችሁ ላይ ገብቼ አላውቅም። አብርሽ ለእኔ በጣም መልካም ወንድሜ ነው አውቃለሁ። ምናምን እኔም ለአንተ በጣም ጥሩ ማለት መጥፎ ነገር የለኝም። ምንም የምታውቀው ነገር ነው። ግን በዚህን ያህል ምንም ብትሆን የልጅህ እናት በዚህን ያህል ሰው ሲሄድባት ማንም እየተነሳ አፉን ሲከፍትባት ቆመ ማለት ነው። ምን ማለት ነው? አፉን ሲከፍትባት ማለት ታውቂኛለሽ በደንብ አድርገሽ። ኧረ ተው አብርሽ ሜሪ ነገር ይለል እንጂ ሆ ምን በድያት ምን አርቂያት አሁን ለውቀሳ ምን ያገናኘናል? አሁን አንቺ አሁን ከምታወሩ ነገር ጋር እኮ ምንም አይገናኝም። ይሄ ሰሞን ምናምን እያየሽ የነበረው ነገር በሙሉ እኮ እኔ ላይ ነው እሷ እያደረገች የነበረው እንጂ እሷ ላይ ምንም እኮ ያደረኩት እሷ ላይ ምንም ነገር አላረክባትም እንዴ? የኛ ምስኪኑ በጣም ነው እንዴ? ምንም ነገር አላረክም። በጣም ነው እንዴ? ማንም እየመጣ አፏቸውን እየከፈቱ ሩታን እየረገጡ አንተ ምን ነገር አላረክም? ገገማ
አላረጋችሁም እናንተ ምን አላረጋችሁም? አራስ ምን ማናቸው ምን ያላረጉት? ሜሪ ከኔ ጋር አውሪ። እኔም በደንብ ታውቂኛለሽ። ማናቸው ምን ያላወሩት? ስለ ጮሽ ምን የምታመጪው ነገር? አዎ በጣም ያወራሽውን ሰምቻለሁ። እያንዳንዱ ቪዲዮዎች ላይ አይቼዋለሁ። እንዲደርስሽ ነው ለአንቺ እንዲደርስሽ ገብቶኛል። መጥቻለሁ። ምንድን ነው የምትፈልጊው ከኔ? ከእሷ ላይ ውረድ። ሲጀመር ማለት ነው አንቺ መጀመሪያ ዛሬ የምትመጪው ያኔ የት ነበርሽ? የት ነበርሽ? ሩታ ራሷ ትናገር። እሺ ከእሷ ጋር ነበር። እኔ ልናገር ቆይ እዚህ ጋር ማለት ነው የት ነበርሽ ምናምን። አንቺስ አብርሽ እንደዛ ሲላላጥ የት ነበርሽ? አሁን መተሽ የምትቆጭው ኮተት ዶሮዜ ቡዚ የምትባይ ሴትዮ ማለት ነው። ተከበሪ። እውነቴን ነው። ሩታ እኮ ማለት ነው ሰው አታ ምናምን አይደለም፣ ሰው ነፍን ያላት ማለት ነው። ተጎና የሚቆሙ ማለት ነው። ግን በእነሱ ህይወት በአብርሽና በሩታ በራሳቸው ህይወት ሩታ ራሷ ትችላለች። ማንም ያውቃል ማለት ነው አይደለ? እንደ ጋይዝ ኢትስ ኦኬ ዝም በል ልናገር ነው ጥሩ። አይ እኔ እንድናገር ትፈልጋለች፣ እንድናገር ትፈልጋለች። ቡዜ ስሚ፣ እኔ በጣም ነው አንቺን የፈለግሽው ወይስ አታቆላምጪ? ማንም የማቆላመጥ ግዴታ የለብሽም። እንዳታቆላምጪ። ኦኬ እሺ። ግን ስሚ፣ እኔ አንቺን ማንንም እንዳይመጣ ያደረኩትኝ ይኸውልሽ፣ በእኔ ቤት በእኛ ህይወት ውስጥ ማንም እንዲገባ ስላልፈለግኩኝ ነው። ሲቀጥል ደግሞ እሱንም ማንም እንዲናገር ስላልፈለግኩኝ ነው እንጂ እኔ ሰው አጥቼ አልነበረ። ገባሽ አይደል? ቡዜ ያኔ ብዙ ብዙ ነገር ሲያደርግ ዝም ማንም ምንም አላለው ማንም። እኔ ግን አንድ ጥፋት ሳጠፋ ማንም ምንም አላለው። ማምን አለው አውሪያልሽ ተናገረች ምንም አላለው። ኧረ አፍሽን እናቴ በህግ አምላክ። አዎ ማንም ምንም አላለው በህግ አምላክ። ምክንያቱም ሜሪና የተሻታል ምንም ስትናገር አይተሻተቂም በእኔና በሱ መሀል ገና አሁን የመጣችሁ። ሲቀጥል ደግሞ ከኔ ቤተሰብ እሱ ያንን ሁሉ ብዙ ነገር ሲያደርግ እኔ ምንም እንዳትሉት በቃ የሆነ ጊዜ ይስተካከላል ብዬ ስለምጠብቅ ከኔ ቤተሰብ ማንም ምንም አላለም። እኔ ግን አንድ ጥፋት ሳጠፋ ቡዜ ኮምፕሊት ነኝ የተቀየርሽው። እስከ ዛሬ ድረስ ቡዜ ላንቺ ነበር ወይ ላውራ ችግር የለም። እስከ ዛሬ ድረስ ቡዜ አንቺን ወግና ነበር እንዴ? እኔ አንድ ስህተት ስሰራ ደግሞ በዚህ አልክ እስከ ዛሬ ድረስ ቡዜ ላንቺ ለምታግዝ ስትል አታፍርም? ባይዘወይ ማለት ነው። ለሩታ ቢሆንማ እንደዚህ ትናንትና መታ እንደዚህ አትጮህባትም ነበረ። አሁን ጥሩ ነገር አድርጌያለሁ ብላሽ አሁን ልትከራከሪ ነው እንዴ? እስቲ የሩታ ቤተሰቦች እኮ አንድ ሰው ማለት ነው አብርሽ ታደሰ ማለት ነው አንድ ሰው መጥተው እንደዚህ ነው አላሉም፣ አላየንም። አብርሽ እንደዚህ ነው አብርሽ እንደዚህ አረገ እንዴ? ሁሉም እኮ የአንተ ጓደኞች እነዚያ ቡችሎች ሁሉም ደግሞ እኮ ቤተሰቦች ናቸው። ታውቃለህ እንደዚህ የሚሉት ማለት ነው። ይሄ እኮ ግልጽ ነው። ይሄን ንገረን እንኳን አትበል። ሰውየው ጉድ እኮ ነው። አንተ ወግና እንደዚህ ሆነ አልነበረ አንተ አመት ሆነ እኮ ጥፋት ስታጠፋ እኔ አንድ ወር አልሆነኝ የሚል ነገር ሳረግ። ስለዚህ በዚህ ላይ ልክ ሊገና አይገባም ነበረ። ገባህ አይደለ? እሺ አዳምጪኛ። ባለፈው ሁሉ ነገር አድርገሽ ማንም ሰው ሳይሆን ቀርቶ አይደለም እሷ ወደ አንቺ ነው የነበረችው እንጂ ወደ እኔ አልነበረችም አይደል? ባለፈው እዛ ቡታጀራ ላይ ያ ሁሉ ነገር አድርገሽ ዝም ብላሻለች እኮ አይደል እንዴ? ይሄ አንዳችሁ ለአንዳችሁ ነው ለሌላ ተደረበ እሷ እንደበና አመት ሙሉ ስታጠፋ ማንም ሞት አልተናገረም። እውነት ለመናገር አንቺ ይችላል ለምን አሰለሽ ልክ ስላልሆንሽ ስህተት ሲሆን ስህተት ነው በይ፣ ስህተት ነው ስትል ስህተት ነው በይ። ገብቶሻል አይደል እንጂ የሆነ ነገር ሳይድ አትፍጠሪ። አጥፍታለች፣ አዎ አጥፍታለች። ድብና አርጋ ከእሱ ይዋ አለ አጠፋው ድብና አርጋ ነው ያጠፋው። አንቺ በቃ ይሄን ተመችሎት የለም። በመጀመሪያ ደረጃ አንቺ የእሱ እህት እንደመሆንሽ መጠን እንደ ሴት እች ልጅ አራስ ናት። አራስ ሆና ይሄን አይመለከተኝም። የምን ልጁ አመት ሆኖ እንዴ? አመት ሆኖ እንዴ? ብቻ አልገባኝም። አመት ሆኖ እንዴ? ጎበዝ አጨብጭብ። አመት ሆኖ እንዴ ልጅቱ? ጋይዝ ኧረ ስንት ወር ነው? ኧረ ቆይ ወሩ ልሄጄ ነው። ኧረ ይሄ ሰውዬ ጨልሏል። አሚሮ የለም፣ እውነት አሚሮ የለውም። አመት የሆነው ልጅ አላለም እንዴ? አሁን እኮ ነው የወለደችው። ኧረ በህግ አምላክ ወይኔ ልጅ እንደው እውነት በፈጣሪ አመት ሆኖ እንዴ? ብቻ አልገባኝም። አመት ሆኖ እንዴ? አመት ሆኖ ረስተዋል እንዴ? ስራ ተዋብሽ ከአንተ ጋር ደግም መነጋገር አልፈልግም። እኔ መልካም ነ ነገር ያለው አልክድም። እኔ አንተ ጋር መሄድ መነጋገር አልፈልግም። አንቺ ጋር ግን የምናገረው እንደ ታላቅት እቺ ልጅ እህትሽ ናት። ቢገባሽ ሲጀመር የወንድምሽ ሚስት ናት። ለያዩ ተገጧት ልትፈረግ ይችላል። በጣም ብዙ ነገር ብላለች። አሁን ለእህት እየተቆረቆረ አብርሽ ብዙ ነገር ብላለች። እንደዛ አይነት ነገር ሲጀመር ከዛች ሄርሜላ ከተባለችው ዘላን ጋር እንደዛ ሲሽከራ ስለ ሄርሜላ እንዳታወሪ አልፈልግም። ምን ማለት ነው? ስለ ሄርሜላ አልፈልግም። ከሄርሜላ ጋር ሁሉ ብዬዋለሁ። እስኪ ንገሪኝ። እሺ ሜሪ እየተረጋጊ ሀቁ ነው የምናገረው። ሜሪ አንቺ ተረጋጊ። ማን ናት?
እየተደባደቡ ነው። ተረጋጊ ሜሪ፣ ሊከታከቱ ነው ጋይዝ። ሩታ ሰው ማታገኘ ስለወለደች ቅስሟ የሚሰበር ማንነቷን የምታጣ የሚወዳት ሰው እንደሌለ የምታስብ ከሆነ 100 ጊዜ አግብታ አሳያለሁ። ከህይወቷ ውጣላት። ምንም ይመጣ ነገር እሪ ሄደችበት ሜሪ። ሜሪ እኮ ማለት ነው አክተር ላይ አንደኛ ናት ስላችሁ። አቤት ይመችሽ። 100 ጊዜ የሚያገባታል አላለችም የኔ ማር። ፍላጎታችን እኮ ነገር እኔና አንቺ በዚህ መልኩ አልነበረም። ብንችል ሁለቱን ሰላም ማድረግ ነበር። እሱ አልነበረማ ፕላን መጀመሪያ አንቺ አሁን ዛሬ መጥተሽ ምንድን ነው የተናገርሽ? ምንም አይመስለኝም። ቪዲዮ ለማንም ምንም አይመስለኝም። ትምጣ ስላሽ መጥቻ ነው የምታደርጊው ለማለት ነው የመጣው። ሲጀመር ይሄንን ነው ምናምን ትምጣ ስላሽ ምንም አዲስ ነገር የለውም። ልክ አይደለም። ስሟን እንድታነሺ ስለማልፈልግ ካጠፋች አሁኑ አነሳለሁ፣ ካጠፋ አነሳለሁ። በቃ አምላክ ተልባ ቢንጫጫ በአንድ ሙቀጫ ብሏል ያገሬ ሰው። ወይኔ ጉዴ በሳቅሬ ፈረጥኩ ዛሬ እንዴ ሜሪ ይሄን ፊት ልታጣሚ የሚባት ነው እንዴ? ሜሪሻ ተይ እንጂ ማሪ ተይ። አችልም ሰው ወድቃለሁ እኮ አሮጊት ናት እንገርሽ ብዬ ነው። ሰውን አክብሬ ነው እንጂ ዝም ማለት ነው መናገር ማቅተኝ እንዳልሆነ ታውቂያለሽ። ሰውን አክብሬ ነው፣ ግን ደግሞ ሰው ደግሞ ሲከበር ተረ ወንድምሽ ፊት ፈርተሽ ነው እንጂ ወንድምሽ እስር ምን ትሰሪያለሽ? የምትወሸገው ለምን አትያያዙ ግን? እንደዚህ ጸጉር ነው ለጸጉር ተያያዙ እና እስቲ ድራማን ስሩ። እውነት ያበደ ድራማ ስሩ ማለት ነው። ወንድምሽ ስር ከምትደበቂ እውነቴን እኮ ነው። ያኔ ለአንቺ ጥቅም ነው። ያኔ እንደውም ጥሩ ትፈምሻለሽ ወንድምሽ ስር ከምትደበቂ ማለት ነው። ጉድ ፈርተሽ ነው ትላለች እንደ